ሰላም እንደምናላችሁ ውድ የዲያስፖራ ፕላስ ቤተሰቦች፣ ዛሬ እንደተለመደው በአዲስ ርዕሰ ጉዳይ ተመልሰን መጥተንላችኋል። ዛሬ እንግዲህ ወደ ስዊድን ጎራ ብለን አዳዲስ መረጃዎች እንግዲህ በዚህ በሶስት ቀናቶች ውስጥ እየተለቀቁ ይገኛሉ ማለት ነው። ስዊድን የምትገኙ ትውልድ ኢትዮጵያና ትውልድ ኤርትራውያን እንግዲህ አዳዲስ የኢሚግሬሽን ኢሹዎች እየተፖስቱ ይገኛሉ። ይህን ሰሞን እንግዲህ ይህንን 3 ወር ሙሉ ተያይዞት ከኢሮፒያን ዩኒየን የሚወጡ የተለያዩ አስገዳጅና አስደንጋጊ ህጎች አፕላይ እየተደረጉ ይገኛሉ። በጣም ብዙ ጊዜ እንግዲህ ሰዎች ባለመረዳትና ነገሮችን ወደኋላ ተመልሶ ባለመመልከት በጣም ኢሹዎች እያነሱ ይገኛሉ። አብዛኛዎቻችን ዲፖርት እስከመደረግ የሚያደርስ ኢሹ እየተፖሰተ እየተለቀቀ ችላ እያለን የምናሳልፍበት ኢሹ እየተከሰተ ይገኛል። There is a small group of migrants who have come to Sweden who commit crimes and simply behave badly, who do not respect our laws and regulations. And for far too long, this group has been able to operate in our country without any consequences. ዛሬ እንግዲህ በስዊድን አዲስ ሩል ይዘው መጥተዋል። እስኪ ምን ምን እንደሚል እስከ መጨረሻው እንመልከት። እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያልን ለዚህ ቻናል አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህንን ቪዲዮ ከመጀመራችሁ በፊት ደግሞ ላይክ በማድረግ ጀምሩት እንላለን። ስዊድን በአንድ ወቅት እንግዲህ ለስደተኞች እጅግ ክፍት የሆነች ሀገር ናት። እንደገና ደግሞ ደህንነቱ የተጠበቀ በጣም ብዙ ሰዎች የሚገቡባት ወደ ሌሎች ሀገራቶች ራሱ ለመሸጋገር የምትመች አሪፍ የሆነች ሀገር ነበረች። እንግዲህ ከቀን ወደ ቀን እንግዲህ አንዳንድ ሀገራቶች ፑሽ በሚደረግባቸው ከነዚህ ከአውሮፓ ዩኒየን አካባቢ በሚመጣባቸው ህጎች መሰረት እንግዲህ በጣም ብዙ ቼንጆች በጣም ብዙ ለውጦችን ያካሂዳሉ። በዚህ ሳምንትም በጀርመን በተለያዩ በዩኬ አካባቢ የምንመለከታቸው ኢሹዎች በጣም ከነዚህ ነገሮች ጋር የተያያዙ ነበሩ። ላይክ ኢሚግረንቶችን በአሳይለም ምክንያት የመጡትን ሆም እንዲመለሱ ማለት ፓርላማ ላይ በጣም ብዙ ጊዜ ሲወራ ይስተዋላል። እንግዲህ አሁን ግን የአውሮፓ ሀገራቶች በጣም ሙሉ ለሙሉ ታሪካቸውን ኮንቨርት እያደረጉ ይገኛሉ። በጣም ብዙ እየቀየሩ ነው፣ ህጎች እየተቀየሩ ነው። ሰው እንዴት አይዶን ነው ብቻ ሰርች አታረጉም ነው ወይስ ምን እንደሆነ እኔ እንጃ። በጣም ኮመንት ላይ ሳይ በጣም ነው ድንቅ የሚለኝ። እኔ ሰዎች አናኗር እንዴት ነው እውነት ገና ለገና የስዊድን ዜግነት ስላገኙ ነው እንደዚህ የሚሆኑት እስክል ድረስ ኬትም ኑ ኬትም ላይክ ያ ነገር አንዳንድ ጊዜ ላይለቅ ይችላል። ማንነታችሁ አለ በጣም ብዙ ነገር ስላለ እነሱ ጋር እንግዲህ ያ ነገር ካንስል እየተደረገ ይገኛል። ከአሁኑ በጣም መጠንቀቅ አለባችሁ እያለን እናሳስባለን። ኮመንት ላይ በጣም ብዙ ኢሹዎችን እያየን ነበረ። በጣም በመገረም ነው ያሳለፍነው። ታዲያ አሁን ወደ ዋናው ወደ ስዊድን ወደ አወጣቸው ህግ ስንመለስ እንግዲህ በሀገሪቱ እየጨመረ የመጣውን እንግዲህ የወንጀለኞች ቡድን በሽፍታ ላይ እንደዚህ ዩኬ አካባቢ ያሉት እንደ ማፊያ አይነት እዚህ ወደ ስዊድንም አካባቢ ሀፕን እያደረገ ይገኛል። ታዲያ እዚህ አካባቢ እንግዲህ መንግስት በጣም ትልቅ ውጥረት የተፈጠረበትና የስዊድን መንግስት እዚህ ነገር ላይ መስራት አለብኝ ብሎ የገባበት በጣም ትልቅ ኢሹ አለ። እነዛም ኢሹ መካከል እንግዲህ አንደኛ እየተናገረ ያለው ስዊድን አካባቢ እንግዲህ የተለያዩ ኢሚግረንቶች በሚመጡበት ሰዓት ላይ በጣም የተለያዩ ብሮችን የተለያዩ ከረንሲዎች ስለማይኖራቸው ላይክ ወደዚህ ስራ ይሰማራሉ። ወደዚህ ስራ ከተሰማመሩ በኋላ እንግዲህ ያንን ነገር ካንስል ለማድረግ ላይክ ወደዚህ ኢሹ ይሰማራሉ ማለት ነው። ታዲያ አሁን የወጣው ሌላኛው የወጣው ከአውሮፓን ዩኒየን በተጨማሪ የመጀመሪያው ህግ እንግዲህ ስዊድን አካባቢ እንደዚህ አይነት ነገሮች እየተከሰቱ ስለሆነ ከአሁኑ ይህን ነገር ፊክስ ማድረግ አለብን በማለት እንግዲህ በስዊድን ሀገር የሚገኘው የፓርላማ ሴኔት በመሰብሰብ አንድ ላይ ይህን ነገር ዲሲሽን አሳልፏል ማለት ነው። ከነዛ መካከል እንግዲህ ምንድነው የሚስተዋለው ላይክ የስነ ምግባር ኢሹ ማለት ነው። አብዛኛው ኢሚግረንት እንግዲህ ሆነስት ላይፍ የሚባለውን ነገር ላለማሳለፍ በጣም ብዙ ጥረቶችን ያደርጋል። ሆነስት ላይፍ ስንል አሁን ለምሳሌ ስዊድን ሀገር በኢሚግረንትም ሊሆን ይችላል በአሳይለም ሊሆን ይችላል በተለያዩ ኢሹዎች የገቡ ትውልደ ኢትዮጵያውያንም ሊሆን ይችላል ትውልደ ኤርትራውያን ምንድነው አፌክት የሚያደርጋቸው እዚህ ላይ ትልቁ ኢሹ የተለያዩ ነገሮችን ወረቀት ለማስጨረስ ወይም ደግሞ ለማስፈጸም ሲሉ የተለያዩ ወንጀሎች ውስጥ ይሳተፋሉ ብለው ነው እንግዲህ አንድ ላይ ሙሉ ለሙሉ የደመደሙት ማለት ነው። ላይክ ትውልደ ኢትዮጵያውያንና ትውልደ ኤርትራዊ እንደዚህ አይነት ነገር ባያደርግም ላይክ ናይጄሪያዎች፣ ጋናዎች እና ደግሞ የተለያዩ ከሰብሳሃራን ሀገራት የሚመጡ ሀገራቶች ላይክ እንደዚህ አይነት ነገር ሀፕን እያደረጉ ስለሆነ በጣም በመስጋት እንግዲህ ተሰብስበው ምንድነው ያሉት እንግዲህ ስዊድን መልካም ስነ ምግባርን የምትሻ በጣም ትልቅ ሀገር የሆነች እንደሆነ ይታወቃል። ሆነስት ላይፍ ያለባት በጣም ትልልቅ መማሪያ ልትሆን የምትችል ሀገር እንደሆነች ይታወቃል በሚል አዲስ የዲፖርቴሽን ህግ እንግዲህ በይፋ አስፍረዋል። ይህ ህግ ከቀድሞዎቹ ምን ይለያያል የሚለውን ነገር ልንገራችሁ። እንግዲህ ቀደም ሲል አንድ ስደተኛ ከሀገር የሚባረረው እንግዲህ ከባድ ወንጀሎችን ሲሰራ
ወይም ደግሞ በፍርድ ቤት ሲፈረድበት ብቻ ነበረ። አሁን ላይ ግን ፍርድ ቤት ለመሄድ አያስፈልግበትም። አዲሱ የስዊድን ህግ እንግዲህ የኤጀንሲ ምንም አይነት ወንጀል ላይ ክስ ኤኒ መኖሪያ ፍቃድ እንዲሰረዝ ወይም ደግሞ እንዲያሳድስ ሙሉ ስልጣን ይሰጠዋል። ይሄ የድሮ ሳይድ ነበር። አሁን ግን እነዚህ ነገሮች ሆልድ በማድረግ ሁሉንም ነገር እዛ ኢሹ ላይ አፌክት እንዲያደርገው አውሮፓን ዩኒየን እንግዲህ የተላለፈ መልእክት ነው። የዩሮፕ ዩኒየን ባለፈው ከ3 ሳምንት በፊት ስብሰባውን በለንደን አድርጎ ነበር። ላይክ ለንደን ውስጥ ከተሰበሰቡ በኋላ ላይክ ጀርመን፣ ኢታሊ ሀገራቶች አንድ ላይ ኮሌክት በማድረግ እንግዲህ በጣም በኢሚግሬሽን ኢሹ ላይ በጣም ብዙ ነገር ነበር ያጸደቁት። ማንኛውም ትውልደ ኢትዮጵያዊና ትውልደ ኤርትራዊ ይህን ነገር ሰርች አድርጎ ሊያገኘው አልቻለም። ዲስክሪፕሽን ስር ሊንኩን አስቀምጥላቸዋለሁ፣ ገብታችሁ መመልከት ትችላላችሁ። 616 የፓርላማ ተቀማጮች ሲኖሯቸው ለዋናው ማለትም ሴኔት ላይ ዩሮፓን ዩኒየን ሙሉ የሚሰበሰበው ከነዛ ውስጥ እንግዲህ ከ616ቱ 412ቱ ኢሚግረንቶች ማለትም በአሳይለም ኢሹ ወደ አውሮፓ ውስጥ የገቡ ሰዎች ካሉ ዲፖርት ተደርገው ወደ ሰርድ ፓርቲ ማለትም ሰርድ ካንትሪ እንዲላኩ በጣም ብዙ ጊዜ አስተላልፈው ነበረ እና የኛ ሰውና የኛ ማህበረሰብ ይህንን ነገር ባለመገንዘብ እንግዲህ በጣም ብዙ ኔጌቲቭ ኮሜንቶችን በባለፈው በሰራነው ቪዲዮዎች ላይ እያሳፈረብን ነበረ። በጣም የሚገርምን ነገር አንዳንድ ጊዜ ሰዎች ላይክ ባክኤንዳቸውን ቼክ ማድረግ አለባቸው። የመጡበትን ኢሹ የሚሰሩትን ኢሹ ሁሉን ነገር ጋዘር ማድረግ አለባቸው። ላይክ ስራውንና የተለያዩ እዛ የምታደርጉት አክቲቪቲ ብቻ ሳይሆን ምን የወረቀት ፕሮሰስ ላይ ምን አለ፣ ቀጣይ ምን አይነት ሮል ተከስቷል የሚለውን ነገር ለማንበብ እና ለሰርች አድርጎ ሪሰርች ሰርቶ ቀጣይ ምን ይደርስብኛል የሚለውን ነገር ለማሰብ ምንም ጊዜ እየሰጠ አይደለም። ኖርማሊ ገብቶ ኮመንት ላይ ራንደምሊ ወይ ቅሬታውን ወይ እንደዚህ አይደለም ከማለት ውጭ ማለት ነው። እና አሁን ስዊድን ላይ ደግሞ የተከሰተው ነገር እንግዲህ በጣም ይህን ያህል የተጋነነ ሳይሆን ላይክ አለ አይደለ ሆነስት የሆነ ላይፍ ብቻ እንድታሳልፉ የሚያደርግ ነው። ላይክ ስዊድኖች በዚህ ደረጃ አፌክት የሚያደርግ ህግ በአሁኑ አላወጡም ማለት ነው። ሌላኛው ደግሞ የተናገሩት ሌላኛው እዚህ ፓርላማ ላይ እንግዲህ የተናገሩት ነገር ቢኖር እንግዲህ ከሀገር ሊያስባርሩ የሚችሉ እንግዲህ 4 ምክንያቶችን በግልጽ አስቀምጠዋል ማለት ነው። የተበላሹ ሰነዶች እና የእዳ ወረቀቶች ወይም ደግሞ ከጽንፈኛ ቡድኖች ጋር የሚያዙ ምልክቶች ላይክ አሉ አይደል? በጣም ብዙ ኢሹዎች ላይክ ፖለቲካሊ ሊሆን ይችላል። የተለያዩ ኢሹዎች የምታነሷቸውን ወይም ደግሞ ሶሻል ሚዲያችሁ ላይ ፖስት የምታደርጉትን ነገር ከአሁኑ መጠንቀቅ አለባችሁ ማለት ነው። ግልጽ ካስቀመጣቸው እና ከሀገር ሊባረሩ በሚያስችሉ ሁኔታ ደንግጎ ያስቀመጣቸው 4 ህጎች አሉ። እነዛም ዋናው ፓርላማ ገብተው እንግዲህ ጸድቀው የወጡ ናቸው። 3 ቀን አላለፈውም ይሄ ስብሰባ። እዚህ ቪዲዮ ላይ ማጫወትላችሁ እሱኛው ስብሰባ ነው እና በመጀመሪያ እንግዲህ የመንግስት ጥቅማ ጥቅሞችን ያለ አግባብ መውሰድ ወይም ደግሞ ማጭበርበር ላይ የተሳተፈም ሆነ ኤኒ ኢሹ ምንም አይነት ማስረጃ ማለትም ይሄ ነገር ተታልዬ ነው ወይ እንደዚህ ብዬ ነው ብሎ ማስተባበል በማይችልበት ሁኔታ ድረስ ማለት ነው ማጭበርበሮች የሚታዩበት ከሆነ ያ ሰውዬ ያለምንም ዋስትና ያለምንም ኢሹ ከስዊድን ዲፖርት እንዲደረግ ይደረጋል ማለት ነው። ዲፖርት ሲደረግ እንግዲህ አውሮፓን ዩኒየን ያስቀመጠላቸው አንቀጽ አለ። እሱንም አንቀጽ ከስር አስቀምጥላቸዋለሁ። አውሮፓን ዩኒየን ያስቀመጠላቸው አንቀጽ ምንድነው? እነዚህ ሰዎች ከሚመለሱበት ማዘርላንዳቸው ጋር ማለትም ፖለቲካሊም ሊሆን ይችላል የተለያዩ ኢሹ ካለባቸው ከመንግስታቶች ጋር ንክኪ ካለባቸው ወይም ደግሞ የተጣሉበት ኢሹ ካለ ወደ ሰርድ ካንትሪ ነው የሚላኩት። ስዊድን የምትግባባው ማለትም ላይክ እህት ሀገር ብለው ወይም ደግሞ ወንድም ሀገር ብለው ለሚያስቡት ሀገር ያስተላልፏቸዋል ማለት ነው። ወደ ላይ ሊሆን ይችላል፣ ወደ ታች ሊሆን ይችላል። ብቻ ከአውሮፓ ሙሉ ለሙሉ ነው የምትወጡት። በጣም የሚደብር ነው። ወይም ወደ ራሻ ልትልካችሁ ትችላለች፣ ወይም ደግሞ ወደ አፍሪካ ሀገራቶች ልትልካችሁ ትችላለች። ስለዚህ እዚህ ነገር ላይ በጣም መጠንቀቅ አለባችሁ እንላለን ማለት ነው። ሁለተኛ ደግሞ ያልተከፈለ ዕዳ ማለትም ዴብት መኖር ወይም ደግሞ ግብር አለመክፈል ላይ ግብር አለመክፈል በመጀመሪያ ደረጃ እንግዲህ ይህን ነገር ከምን ጋር አያይዤ ልንገራችሁ መሰላችሁ? ከጤና መድህን ጋር ማለት ነው። ጤና መድህን ከማን ልበላችሁ ዩኬ ለንደን ውስጥ አንድ እናት ያጋጠማትን እንግዲህ በቴሌግራም ልካለን። ሁላችሁም አይታችሁ በጣም አዝናችሁ ላይክ በጣም እንትን ብላችሁ ነበረ። ምክንያቱም በኤንኤችኤስ ምክንያት ከሀገር መባረር አለ
ኤንኤችኤስ በጣም መጥፎ የሆነ ነገር ነው። ላይክ ይሄ ነው ማትሉት ነገር ነው። ኤንኤችኤስ የጤና መድን ነው ለለንደን ወይም ማለትም ለዩኬ ሀገር ለሚገኙ። ግን ያ በክሊኒክ የተለያዩ ኢሹዎች በሚጠቀሙበት ሰዓት ላይ የተለያዩ ውዝፎች ላይክ ተጠራቅመው ላይክ ያመጡት እነዛ በጣም ትልልቅ እዳዎች አንድ ላይ ተጠራቅመው ያ ሰውዬ ዲፖርት እስኪደረግ ድረስ ማለትም የዜግነት ኢሹን ለማስፈቀድ ወይም ደግሞ ለማሳደስ በሚሄድበት ሰዓት ላይ ይይዙታል። ከዛ በኋላ እሱ ላይ ትልቅ አፌክሽን ያመጣል ማለት ነው። ማለትም አዲስ ህግ ነው ማለት ነው። ሶስተኛ ላይ እንግዲህ ያወጡት እንግዲህ ኦፊሻላዊ ባልሆነ መንገድ ማለትም በጥቁር ገበያ ላይ መሰማራት። ይህ እንግዲህ ብዙ ጊዜ በእኛ ሀገር የሚስተዋለው ነገር እንግዲህ የዚህ የሐዋላ ጉዳይ ነው። የሐዋላ ጉዳይ እንግዲህ ላይክ መንግስት እዚህ ነገር ውስጥ ጣልቃ ከመግባቱ በፊት የአውሮፓን ሴኔቶች በጣም ብዙ ጊዜ ለተለያዩ ዓለም አቀፍ የህግ ኢሹዎች የህግ ተመራማሪዎች ለማስገባት ሞክረው ነበረ። ግን በጣም በሚገርም ሁኔታ ይህን ነገር መቆጣጠር አልተቻለም። የተለያዩ ካሾችን የተለያዩ የስዊድን የተለያዩ ከረንሲዎችንም ሊሆን ይችላል ወደ ሌላ ሀገር አሽሽታችሁ ይዛችሁ በምትመጡበት ሰዓት ላይ ያንን እንግዲህ እንደ ሐዋላ አስዩም እያደረጉት እዚህ ለተቀባዮቹም እናንተም ለምታስተላለፉበትም በጣም ትልልቅ ሪስክ እየፈጠረ ስለሚገኝ እዚህ ነገር ላይ በጣም እንድትጠነቀቁበት ይገባል። የምትልኩበትን መንገድ ማወቅ አለባችሁ ማለት ነው። አራተኛ ደግሞ ከጽንፈኛ ማለትም ኤክስትሪሚስት ድርጅቶች ጋር ማንኛውም አይነት ግንኙነት መኖር ላይክ እንደነዚህ አይነት ድርጅቶች የሚኖሩት መጀመሪያ ላይ የተለያዩ ብሮችን የተለያዩ ከረንሲዎችን የተለያዩ መኒዎችን እንሰጣችኋለን በማለት እንግዲህ እናንተን በማታለል ነው እንግዲህ እነዚህ አይነት ትልልቅ ካምፓኒዎች እነዚህ ስካመሮች የሚኖሩት። አብዛኛው ጊዜ እዚህ ነገር ላይ ተጠምደው የሚገኙት ኢንዲያኖች እና ከተለያዩ አዘርባይጃን፣ ኡዝቤኪስታን አካባቢ የሚመጡ ሰዎች ጋር ነው። ስለዚህ ከነሱ አይነት ሰዎች በጣም በቃ መራቅ አለባቸው። ምክንያቱም አሁን እዚህ ጋር ከጽንፈኛ ሰዎች ጋር ማለትም ኤክስትሪሚስት የሚባሉ አሉ በተለያዩ አውሮፓን ሀገራቶች ውስጥ። ብዙ ጊዜ እንግዲህ እኛ የዩኬ ኢሹ ላይ ስለምንሰራ ዩናይትድ ኪንግደም ኢሹ ላይ ስለምንሰራ እዛ ላይ ምንድነው የሚያጋጥመን ነገር ላይክ ከተለያዩ አፍሪካን ሀገራት ማለትም ከናይጄሪያ ከቱርክ የሚመጡ የተለያዩ ስካመሮች አሉ፣ ኢንዲያኖች አሉ፣ ስካመሮች አሉ። በዛው ልክ እዛ ስካመር ካምፓኒ ውስጥ በመግባት እንግዲህ ሙሉ መረጃቸውን በመሸጥ ይህንን ነገር የሚሰሩት ነው። ይህንንም የሚያደርጉት ቅድም እንደነገርኳቸው የተለያዩ ወረቀቶቻቸውን ለማስጨረስ የኢንሹራንስ ጉዳይ በጣም ብዙ ነገር ለማስጨረስ ሲሆን እንደዚህ አይነት ነገር ውስጥ የሚገቡት። አብዛኞቻችን ስዊድን ውስጥ የተመቻቸ ህይወት ካገኘንና በጣም ሰርተን መንወጣ ምንገባ ከሆነ ምንድነው የሚሰማን ነገር ሌላው ላይ ሀፕን እያደረገ አይደለም ወይም ደግሞ አሁን የሚመጣው ላይ ሀፕን እያደረገበት አይደለም ብለን ነው የምናስበው። ላይክ የሆነ ነገር ቤዝድ ስላደረግም ማለት ነው። ነገ ላይ ግን የኛ ዘመድ ሊሆን ይችላል የኛ የምናውቀው በአካባቢያችን የሚገኝ ሰው ላይ ይህ ነገር አፌክት ሊያደርገው ስለሚችል ከአሁኑ ይህንን ቪዲዮ በመላክ እንግዲህ እንዲማርበት እንዲገነዘብበት በማድረግ ኃላፊነታችሁ እንድትወጡ ጠይቃችኋለሁ ማለት ነው። ታዲያ እዚህ ህግ ላይ ደግሞ የሚያስደነግጠው ነገር እንግዲህ ይህ ህግ ወደኋላ ተመልሶ የሚሰራ ማለትም ሪትሮ አክቲቭ መሆኑ ነው። ይህ ማለት ከዚህ በፊት የገቡ ስደተኞችንም ጭምር የመኖሪያ ፈቃዳቸው በድጋሚ ተፈትሾ ሊሰረዝ ይችላል እያሉ ነው። ይህ እንግዲህ ከነሱ አፍ የወጣ ነው። ላይክ ሴኔት ውስጥ ተሰብስበው ዲሲሽን የሰጡበት ነው። ምክንያቱም ከአውሮፓን ዩኒየን ሙሉ ለሙሉ ስብሰባ አካሂደው ወደ ሀገራቸው ወደ ማዘርላንዳቸው ከተመለሱ እንግዲህ 2 ዊክ ሁለት ዊክ ሆኗቸዋል። በዚህ 2 ዊክ ውስጥ ደግሞ ሙሉ ስብሰባ ፓርላመንቱን እየጠሩ ነው ይህን ዲሲሽን እየሰጡ ያሉት። ስለዚህ የተለያዩ ቲቪ ጣቢያዎችን ለመከታተል ሞክሩ። እንግዲህ አሁን እንግዲህ ወደኋላ ተመልሰን የስደተኞችን የመጡ ጭምር ፍቃዳቸውን ዶክመንታቸውን እንበረብራለን፣ እናያለን፣ ቼክ እናደርጋለን እያሉ ስለሆነ እሱ ነገር ላይ በጣም መጠንቀቅ አለባችሁ። እንግዲህ ይህም እንግዲህ በሀገሪቱ ብዙ ሰብአዊ መብቶች ተሟጋቾች ዘንድ ከፍተኛ ትችት ብታነሱም ምንም አይነት መልስ ፊድባክ አይኖሩም። አሁን ላይ ኤኒ ኤምባሲ ሂጂ ወይም ደግሞ ከኤምባሲ ተሰብስበን ሂደን እንደዚህ ተቃውመን ምናምን ነገር እንመጣለን የሚለው ኢሹ ቀርቷል። ምክንያቱም ከላይኛው ከዋናው ከሄዱ ከሆነ ማለትም ከኢሮፒያን ዩኒየን ከዋናው ከሆነ ምንም ዲሲሽን መስጠት አይቻልም። እኔ ሀገር ብትሄዱ ሁሉም ሊንክ ያደረገ ነው። አሁን ላይ ደግሞ እንደ ሌሎቹ አይደለም። ኢትዮጵያም ዳታቤዟን ሼር እያደረገች ነው። የተለያዩ ሀገራቶችም እየተለዋወጡ ስለሆነ ይሄ ነገር በጣም አስጊ የሆነ ስለሆነ
ይሄ ነገር በጣም አስጊ የሆነ ስለመጣ በጣም መጠንቀቅ አለባችሁ። ይሄ እንደ ሀሳብና እንደ ምክር አዘል ነው። እንግዲህ በስነ ስርዓት ተግብራችሁት የምትሄዱት ከሆነ ላይክ ጥሩ ኢምፓክትን ለሰውም ትተርፉበታላችሁ። ግን ይህንን ነገር ወደኋላ ማጤን አለባችሁ እንላለን። ሌላኛው ይህንን ኢሮፓያን ዩኒየን ተወያይተው ከመጡ በኋላ ደግሞ እዚህ ስዊድን ከደረሱ በኋላ ሌላ ዲሲሽን የሰጡበት ጉዳይ እንግዲህ የዜግነት ህግ ማሻሻያ ነው። ላይክ የዜግነት ህግ እንግዲህ ሌሎቹም ሀገራቶች ላይ በጣም እየተስተዋለ ይገኛል። ግማሾቹ ዓመታትን እየቀነሱ ነው፣ ግማሾቹ ዓመታትን እየጨመሩ ነው። ሌሎች ኢሹዎችን እናንተ ፓስ ማታልፏቸውን ትልልቅ ሪኳየርመንቶች እያስገቡ ነው። አግኝታችሁ ራሱ እነዚህ የመኖሪያ ፍቃዱንም ይሁን ምኑንም አግኝታችሁ ዘመድ ጥየቃ ወደ ሀገራችሁ ተመልሳችሁ እነሱ ሀገር እንዳትሄዱ የሚያደርግ የተለያዩ ኢሹዎችንም እያወጡ ይገኛሉ። እንግዲህ እስኪ የዜግነት ማሻሻያ ህግ ላይ ምንድን ነው ያሉት? ስዊድን ዜግነት ህጓን ጭምር አጥብቃለች ነው እንግዲህ እያሉ ያሉት። ቀደም ሲል በሀገሪቱ ውስጥ 5 ዓመት የኖረ ሰው ዜግነት መጠየቅ ይችል ነበር። አሁን ግን የቆይታ ጊዜው ወደ 8 ዓመት ከፍ እንዲል ይኸውላችሁ ተመልከቱ። ላይክ ስዊድን በዚህኛው ህጓ ጨምራለች። ጀርመን ቀንሳ ነበረ እንግዲህ ከዚህኛው ከመጀመሪያው የኢሮፒያን ዩኒየን ስብሰባ በኋላ አሁን እዚህ ጋር እንደምትመለከቱት እንግዲህ ስዊድን በ5 ዓመት የነበረውን ወደ 8 ዓመት አድርገዋለች ማለት ነው። 8 ዓመት ሙሉ ያለምንም ዜግነት በጣም የተሳቀቃችሁ የምታሳልፉበት ዓመተ ምህረት ነው የሚሆነው ማለት ነው። ላይክ አሁን ከዚህኛው ዓመት ጀምሮ ያላችሁ ማለትም ከዚህኛው ህግ ከጸደቀበት ጀምሮ ያላችሁ ሰዎች ማለት ነው። በተጨማሪም እንግዲህ ወደፊት ዜግነት ለማግኘት የቋንቋና የሀገሪቱን ባህል ወይም ደግሞ ህግ የሚያውቁበትን ፈተና ማለፍ ግዴታ ነው። ሌላ አሰራርም ዘርግተዋል። ላይ ይህንን የምትፈተኑበት ወይ እንደደረሳችሁ ምን እንደሚጠብቃችሁ ሙሉ ለሙሉ ባህላቸውን አጥንታችሁ ምናቸውን ሁሉ ነገር ዲስከቨር አድርጋችሁ እዛ እንድትገኙ የሚያስችል የራሳቸው የሆነ ሎው ህግ አውጥተዋሉ ማለት ነው። እና ደግሞ በአጠቃላይ ስዊድን የስራ እድል ፈላጊዎችና ሰላማዊ ሰዎች ብቻ እንዲቀሩ ህግ የሚያከብሩ ትሁት የሆኑ ሆነስት ሆነው የሚሰሩ ላይክ በጣም እሷ የምታምነው ላይክ በእናንተ በዶክሜንቴሽን ኢሹ ብቻ አይደለም፣ በስነልቦናዊ ማለትም በባህሪያችሁ የምታስቡ ስዊድን ሁላችሁም ታውቁታላችሁ። መድገም ነው የሚሆንብኝ። ስዊድን ያላችሁ ሁላችሁም ሆነስት ሆኑ የመስራትን ሆነስት የሆነ ፊድባክ የመስጠትን ጉዳይ ነው የምትፈልገው ስዊድን። ስለዚህ አሁን እዚህ ጋር እያለች ያለችው እንግዲህ ቋንቋዬንና ባህሌን ካወቃችሁ በኋላ ደግሞ ትልቁ ሪኳየርመንት ከወረቀታችሁ በፊት የምፈልገው ነገር ሆነስት የእናንተን ሆነስት ባህሪ ከማን ጋር ነው የምትውሉት የሚለውን ነገር በጣም ፈልገዋለሁ እያለች ነው እንግዲህ ከተለያዩ ማፊያ ቡድኖች ጋር ከተለያዩ እንደዚህ ላይክ እንደዚህ አይነት ያክል ዩሮ እንደዚህ አይነት ያክል ፓውንድ ጌን እናደርጋለን ብላችሁ እንደዚህ አይነት ያክል ስዊዝ ፍራንክ እናገኛለን ብላችሁ በጣም ብዙ የምትታክቱ ሰዎች አላችሁ። ከዛ ነገር ከአሁኑ ብትታቀቡና ብትቆጠቡ ይሻላል። ምክንያቱም በጣም አስጊ ደረጃ ላይ እየደረሰ ነው። ኔትወርኪንጋቸው በጣም እየሰፋ ስትሮንግ እየሆነ እየተለጠጠ እየመጣ ስለሆነ እናንተ ላይ በጣም ብዙ አፌክሽን የመፍጠሩ ሂደት በጣም 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 እየጨመረ ስለሚሄድ ሁላችሁም እዚህ ነገር ላይ በጣም ተጠንቀቁ እንላለን ማለት ነው። እንደ ማጠቃለያ የምንነግራችሁ እንግዲህ አውሮፓ ስደት ፈተናው እንግዲህ በጣም ብዙ ስትሮንግ የሆነ ነው። አብዛኛው ሰዎች ይህንን ቪዲዮ ስሰራ ላይክ ከ3 ዊክ በፊት ከጀርመን ከዩኬ የተወጣጡ በጣም ትልልቅ ቪዲዮዎችን እየሰራው ነበረ። አብዛኛዎቹ ሰዎች እንግዲህ የሚሰጡት ፊድባክ እንደዚህ አይነት ነገር እኮ ሀፕን አላደረገም፣ እንደዚህ አይነት ነገር እኮ ከ3 ዓመት በፊት ነበረ ይላሉ። ግን ላይክ ጉግል ላይ ወይ ሰርች ማድረግ ወይ ዩቲዩብ ላይ ሰርች ማድረግ አቅቷቸው በጣም 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 ኮመንታቸውን ሁላ ለመመለስ በጣም በቃ ደባሪ የሆነ ኮመንት እየጻፉ ነው የሚገኘው። ምክንያቱም እንዴት እዛ ኖርበታለሁ ብሎ የገባበት ሀገር ላይ ዲስከቨር አድርጉ ወይም ደግሞ ፊውቸር እንዴት ነው የማያስበው የሚለው ነገር አንድ ትልቁ ጥያቄ ነው። ሁለተኛ ጥያቄ ደግሞ ለነጋቸው አያስብም ወይ እነዚህ ሰዎች? ምንድነው ላይክ ምንድነው መጨረሻቸው የሚለው ነገር እንደገና ደግሞ ማን ሀገር ላይ ነው ያሉት የሚለው ነገር በጣም አጠያያቂ ነው የሚሆነው። ላይክ ሰው ሀገር ላይ ነው ያላችሁት ስቲል ምንም ማስተማመኛም ሆነ ዋስትና የላችሁም። ምክንያቱም ኢሮፕ ማለት በጣም ውጥንቅጧ የወጣ ትልቅ እንትን እንደሆነች ታውቃላችሁ ሁላችሁም። ኤኒታይም አፕዴት ሊያደርግ ይችላል። ይህን አመት ደግሞ በየዊክ ነው አፕዴት እያደረገ ያለው። ኢሹ ኤኒ ሩል ገሌ የለ፣ ኢንሹራንስ የለ፣ ምን የለ በቃ ሙሉ ግማሹ ካምፕ ነው ያለው። ላይክ በጣም ብዙ ጊዜ አይነገርም። ሆምለስ የሆነ አለ። ሆምለስ ላይክ አንድ ሶማሊያዊ ከዚህ በፊት
ዋትሳፕ ኮኔክት ለማድረግ ሞክሬ ነበረ። የሆምለስ ቪዲዮዎችን እያነሳ በጣም የሚለቅ ነበረ። በጣም ላይክ እንደዚህ አይነት ነገር ያለ ፍቃዳቸው እንዴት ትውልደ ኢትዮጵያውያንና ትውልደ ኤርትራውያንን እንዴት ፖስት ታደርጋለህ ምናምን ነገር ብዬ ኢሜል አድርጌለት ነበር። ላይክ ምንም አይነት ፊድባክ ሲን ብሎ ምንም አይነት ፊድባክ ስላልሰጠኝ ነው እሱ ራሱ በጣም አንጀት በቃ የሚበሉ ኢሹዎች ነው ያለው። ስለዚህ ሁላችሁም ለወገኖቻችሁ ሼር አድርጉላቸው። ኤኒ ቪዲዮ ብታገኙ በዋትሳፕ በኢሞ እና በኢንስታግራም ቴሌግራምን ጨምሮ ላኩላቸው። ለእነሱ በጣም ኢንፎርሜሽን ይሆናቸዋል። ላይክ ምንም የምናገኘው ነገር የለም ከዚህ በነገራችን ላይ ላይክ ፎር ኮሚኒቲ ቱ ኢንትሮዲውስ በቃ ለአላር ላይ ኤክስፓንድ ለማድረግ የእኛን ግሮዝ እንደ ዲያስፖራ ፕላስ ላይክ እንደ ቲም ነው ላይክ ብሎ አፕ እንዲያደርግ ነው እየሰራን ያለ ነው። ይሄ ለእናንተ የቆመ ትልቅ ሚዲያ ነው። ለዚህ ቻናል አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንላለን። በቀጣይ ቪዲዮ እስከምንገናኝ አዘጋጅና አቅራቢ ቃል ተሰማ ነበርኩኝ። ቸርን ሰንብት።